እዚህ ምድር ላይ ምን ማየት እንደሚያስደስተኝ ታውቃለህ? አንተና ማሚ ታርቃችሁ አብራችሁ ስትኖሩ አይቼ ነው። ምን አርጋም አንተ ይቅር የምትላት ከሆነ እሷ እዚህ ተመልሳ አብራን መኖር እንደምትፈልግ አውቃለሁ። እናትሽ በአንቺ ፕሮሰስ ምክንያት ችግር ሳይገጥማት አይቀርም። የዲኤንኤ ምርመራው ተበላሽቷል በሚል ሰበብ እንደገና ምርመራ አድርገሽ እንድትልክ ይነግረዋት ትንሽ ተበሳጭታለች። እንደገና የዲኤንኤ ምርመራ ማድረግ ሳይኖርብሽ አይቀርም። እናንተ ታርቃችሁ እሷ ወደዚህ የምትመጣ ከሆነ እኔ አሜሪካ ሄጄ መኖር አልፈልግም። እዚሁ ከእናንተ ጋር እየኖርኩ ትምህርቴን መጨረስ ነው የምፈልገው። ሰሞኑን ከእናትሽ ጋር ተደዋውላችሁ ነበር? አዎ። ምን አለች? ያው ለጉዞ እንድዘጋጅ ነው ነገረች። እየተዘጋጀች ነው ታዲያ? አንተን ለማን ጥዬ ነው የምሄደው?
በአሜሪካን የኢሚግሬሽን ህግ መሰረት እናትሽ ልትወስድሽ የምትችለው 21 ዓመትሽን ከማክበርሽ በፊት ነው። ታዲያ እንደሱ ከሆነ ሁላችንም አንተንም ጨምራ ለምን ይዛን አትሄድም? አታስቸግሪ። እናትሽ በጣም የደከመችበት መሆኑን አትርሽ። እሺ ትምህርት ቤት አሜሪካን እኮ የምትሄጂው ለጥጥ ለቀም አይደለም። ምን እያለች ነው? ሽንቴ መጣ። ወይ ብላይ ንገት ብላ 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 ብቻ ብላ። ሄሎ ሄሎ፣ እንዴት ናችሁ? ደህና ነኝ። ለቤት አይደለም እንዴ? አይደለም፣ እራት ለመብላት ወጥተናል። ከልጆቹ ጋር አብራችሁ ናችሁ? አዎ። የሚገርምሽ አሁን ስምሽን ስናነሳ ነው የደወልሽው። ይሁን አንዴ ወጣ ብለህ አናግረኝ። ምን ነው ችግር አለ? ዞር ብለህ አናግረኝ በቃ። እሺ ብላይ ንገት ብላ። ሄሎ ባባ ምን እንዴ? አይ ደህና ነኝ። ፊትህ እኮ በጣም ተረብሿል። ይልቅ ጨርሱና ወደ ቤት እንሂድ። ቢል በይልኝ። ቢል ማን ደወለ? ሰላም ነኝ ቢል። ማማ ሰላም አይደለች? ደህና ናት። ባባ ታርኮቴ ለምንድን ነው የሚዘፍነው? እኔ ምን አውቃለሁ ብለሽ ነው? ምንም አላልኩኝም። ይልቅ ግቢ ሂጂ ግቢ። ዮናስ ምንድን ነው የሆንከው?
ነገሩ ለኔም በደንብ ይግባኝና ነግራለሁ Hi Dad. እንዴት ነው ጨርሽ ወደ ካምፓስ የተመለስኩኝ ነው ምን አሉሽ አሁንም ውጤቱን ለማማን ነግራታለን ነው የሚሉኝ ግን አሰራራቸው ይሆናላ እኔ ጉዳዩ ባለቤት ያለው በሷም በኩል ቢሆን እኮ መስማትሽ አይቀርም ለማንኛውም አሁንም አንድ ወር መቆየቴ ካልቀረ ዊዝድሮዋሉን ትንሽ እንዳዘገዩልኝ ባደርግ ይሻላል ነገራቸው ሁሉ አላማረኝም ጥሩ በቃ በኋላ እናወራለን ቻው ዳድ ወዳለሁ እኔም ወድሻለሁ እመቤት Hi, Yoni. ሌላ መታዘይ ነገር አለ የዲኤንኤ ምርመራው ካለቀ አምጪልኝ ዲኤንኤ የምን ዲኤንኤ ነው እንጃ ተኮረልክ ሲቁጭ በይ ማርታ ማርታ ስለ ዲኤንኤ ታውቂያለሽ እኔ እንጃ ማስታወቂያን ግን የሆነ ቦታ ያየሁት መሰለኝ የምን ማስታወቂያ ማለት የሆነ የፔኒሲዮን ወይም የሬስቶራንት ስም ነው አይደል የፔኒሲዮን ስም ሆቴል ነው እንዴ ሬስቶራንት ነው በይ ሂጂና ቡና አዘዥልኝ ለነገሩ እኔ ነኝ ጥፋተኛው ቢጨንቀኝ ነው አንቺን ያወያየሁት ይሄኔ ስለ ፋሽን ስለ ልብስ ምናምን ብትጠየቂ ብዙ ታወሪያለሽ ሂጂና ቡና አዘዥልኝ ኤድሚ አቤት ሂድና ጋሽ መስፍንና አባባን ጥራቸው ራት ደርሷል አንቺ ለኔ ሽሮ ሰርተሽ ለራስ ቲማቲም ትሰሪያለሽ እኮ ለአባቢ ነው አባቢ አንድ አይነት ይሰራላችሁ ብሎ ይላል አባቢ አሞቴል ተደቀኝ ጻድቅሽ እኮ ደስ ያለኝ ትይኝ አይት አንድ ነጥራቸው እንጉን እንዳይገደል እሺ ግን ከሱ ትንሽ ታስቀሪልኛለሽ ወይድሚ ደግሞ እሺ መቼም ያባትሽ ነገር አይሆንልሽ ዋዋይ የአባቴን ነገር አደረ ልጆቹን በመንከባከባለሽ ብቻ እሺ ሜላቴ ሀሳብ አይባሽ አበጀን እንደኔ ሆነሽ ታጥቂ እሺ እናቴ አንቺንም እመቤቴ በሄድሽበት ትከተልሽ
ተጫወት እንጂ ጋሽ መስፍን ዛሬ ምን ነው ዝም አልክ? እሺ እየተጫወትኩ ነው። ቆይ እንጂ አባቢ ልብስ ልቀይርና አብረን እንሄዳለን። የለም እኔና መስፍን እንበቃለን። ቤቢና ኤድዊን ልብሳቸውን እኮ እየቀየሩ ነው። ስሚኛ ሜላት፣ እኔና መስፍን እንበቃለን አልኩሽ እኮ። ሜልዬ በቃ አባትሽ የሚልሽን ስሚ። ቆይ በደንብ ትንቃ። አይዞህ ምንም አይላት። ዶክተሩን አናግሬው ነበር። ምናልባት ስትወድቅ ጭንቅላቷን የመታት ነገር ካለ የሚል ጥርጣሬ ስላላቸው ራጅ እንደሚያነሷት ነግሮኛል። ምንም አይላት። አሁን ከቅድሙ ለውጥ አላት። ወይኔ ልጅ
ማሚ ለምንድን ነው እዚህ የተቀመጥሽው? አታወሪም እንዴ? ቤቢ በቃ አታስጨንቃት። ሻንጣውን ወይኔ ማሚ ምንድን ነው የነካው? እሺ በሩ ልክፈተው? በደንብ ልክፈተው? ታዲያ እኔ ምን ላድርግ? አባቢ Papa. Mantara. እሺ ዮኒ ያን ዕለት አሜሪካ የሚገኙ ስደተኞችና የኢሚግሬሽን ቢሮ ሜላት ልጃችን ያለመሆኗን ሲነግረኝ ደንግጬ ራሴን የሳትኩ የነቃሁት ሆስፒታል በገባ በ3ኛው ቀን ነበር። ሆኖም ግን ከ3 ቀን በኋላ ራሴን ባውቅም መላው አካሌ እጄንና እግሬን ጨምሮ ማዘዝ ተስኖኝ ነበር። ለጊዜው አንደበቴ ያልተዘጋ ቢሆንም ሐኪሜ ግን የጭንቅላቴ የኋላ ክፍል የሚገኘው ነርቭ በመጎዳቱ ኦፕራሲዮን ሲደረግ ምናልባት እሱን ላጣው እንደምችል ሲነግረኝ ባዝነው ሳልቀደም ልቅደም በሚል ስሜት በጓደኛዬ ወይንሸት አማካኝነት የኑዛዜ እንድጽፍልህ አደረጉ። ውዴ እኔ ኃጢአተኛ ጥፋተኛም ነኝ።
አንተ ንጹህ ባሌን በድያለሁ። ያ መሰሪ ጓደኛ በድሉ በሰይጣናዊ ምግባሩ አሳስቶኝ ከሞቀው ትዳሬና ከውዱ ባለቤት ያለኝ ቀንም ሆነ ሌሊት በተቻለኝ አቅም ምን እየሆንክ ነው? እንኳን ለ10ኛ ዓመት የጋብቻ በዓላችሁ አደረሳችሁ። እሺ አሁን ልቀቀኝ፣ በቃ ልቀቀኝ። ይህንን ውበትሽን እኮ እያየሁ ዝም ብሎ መቀመጥ አልቻልኩም። እንዴት እንደምታምሪ ልነግርሽ ነው። አሁን ሳትዋርድ ልቀቀኝ ብያለሁ። ሰውዬ ባለቤትሽ ሚስት እንዳገባ ሲመክረኝ አመሽ፣ አንቺ ደግሞ ታስፈራሪኛለሽ። እና ጥሩ ምክር ነው አይመከረ። የሰው ሚስት ከምታማግጥ አይሻልም? ገላሽን እኮ ከባለቤትሽ በፊት እንደማውቀው ረሳሽው መሰለኝ። ላለፈ ክረምት ቤት አይሰራለትም። እሺ በጭራሽ አላለፈም። ይህን ግትር አቋምሽን ካልተውሽ አንድ ቀን ሚስጥሩን ለባለቤትሽ መናገር ያቀር። እሺ አሁን ልቀቀኝ በቃ። ዮኒ እኔ አሁን እንዲህ በእግዚአብሔር እጅ ተይዤ እንኳን የኃጢአቴን ስፋትና ጥልቀት ምን ያህል እንደሆነ ለመናዘዝ እንኳን ድፍረት ያጣው ራስ ወዳድ ነኝ። ደግሞም ለአንተ ስቃይን ከማብዛት በቀር የሚጠቅመው አንዳች ነገር የለም። እኔ አንደኛዬን የእጄን አግኝቻለሁ፣ የሰራሁትንም እያጨርኩ እገኛለሁ። ዮኒ አሁን ሁለት ነገሮችን አጥብቄ እለምንሃለሁ። አንደኛው አብረን ያሳለፍናቸው ጥሩ የፍቅር ጊዜያቶች በማሰብ ከአብራካችን ለተገኙ ልጆቻችን ስትል ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ሁለተኛ ምናልባት በሕይወት ከቆየሁ የአብራኬን ክፋይ ካለበት ፈልገህ በዓይኔ እንድታሳየኝ፣ ሞት ከሆነ ቁርጥ እንድታሳውቀኝ በምትወዳቸው ልጆቻችን ስም እለምንሃለሁ። አደራ አደራ። ለምን የሆነውን ነገር በግልጽ እንዲነግርሽ አትጠይቅም? ጠየቅኩት እኮ ግን ሊነግረኝ ፈቃደኛ አልነበረም። እኔና ባባ ሚስጥር ላንደባበቅ ቃል ነበረ። አሁን ግን ሊነግረኝ አልፈለገም። የሆነ ከባድ ችግር ውስጥ ያለ ይመስለኛል። የዲኤንኤ ምርመራ ሁለት የተካሄደው ተመሳሳይ ውጤት ካሳየ ከኤምባሲው የተነገራችውን መረጃ በጸጋ መቀበል ነው የሚያዋጣው። ልጅቷ ስለ ሁኔታው ታውቃለች እንዴ? አያታቅም። እባካችሁ እሷ በፍጹም ማወቅ የለባትም። መወለድ ቋንቋ ነው። ሜላት ባትወልዷትም ልጃችሁ ናት። ለእሷ አሁንም አንተ አባቷ፣ ምህረትም እናቷ ናት። እሷ በዚህ ጣጣ ውስጥ የለችበት። በመሆኑም አንዳች አይነት ጥርጣሬ ቢገባት ህይወቷ እንደሚበላሽ ማወቅ ይኖርባችኋል። ዶክተር፣ የእሷ ብቻ ህይወት አይደለም የሚበላሸው፣ የኔም ህይወት ይበላሻል። ሜላት እኮ ህይወቴ ነች፣ ሁለመናዬ ነች።
አቶ ዮናስ ሜላት አሁን 20 ዓመቷ ነው። በእነዚህ 20 ዓመታት ውስጥ ከእናንተ የወላጅነት ፍቅርን ስትቀበል ኖራለች። እናንተም ፍቅራችሁን ስትሰጧት ኖራችኋል። የተፈጠረው ነገር በጣም የሚያሳዝን ቢሆንም ከዚህ በላይ ርቀህ ባትሄድ እመክርሃለሁ። ሜላት እናንተ ወላጆቿ አለመሆናችሁን ካወቀች ሊደርስባት የሚችለውን የሥነ ልቦና ቀውስና ስብራት ደግሞ ከባድ ነው። የምትወዳት ከሆነ ደግሞ የተፈጠረው ነገር እንዳልተፈጠረ አድርገህ ለመርሳት ሞክር። እሺ ዶክተር። መስፍኔ አሜን ዶክተር። ጓደኛ የደረሰበት ከባድ ነገር ስለሆነ እባክህ ከጎን ሆነ አበረታታው። እሺ ዶክተር፣ የቻልኩትን ሁሉ አድርጋለሁ። አንተም ከጎናችን አትለይ እባክህ። እኔን በፈለጋችሁን ጊዜ ሁሉ ታገኙኛላችሁ። እሺ እኔ የምልህ የእኛ ነገር እንዲሆነው ቀረ ማለት ነው። እስቲ እኛ እንኳን እንገናኝ በእናትህ። ምን ይደረግ፣ እንደዋወላለን እንላለን፣ ደፍሮ የሚደውል ጠፋ። እስቲ እንገናኝ፣ መጠያየቅ ጥሩ ነው። ክብሮምን ታገኘዋለህ እንዴ? ክብሮም አስገዶም ነው። አልሰማም እንዴ? አገባህ እኮ። ምን ትቀልዳለህ? በእውነት እኔ እኮ የሰማ መስሎኛል። የሚገርም። ለነገሩ ይበለው፣ ክፉ ሰው ነበር እሱ። እሺ ዶክተር፣ በጣም ነው የማመሰግነው። እኔ ምንም እንዳልተፈጠረ አድርጌ ለማሰብ ሞክሬ ነበር፣ ግን በቃ ፈጽሞ አልቻልኩም። እሺ ሜላትስ? ሜላትማ ልጄ ናት። እንግዲያውስ አንድ ነገር ልምከር። ከዚህ በላይ በነገሩ ለመግፋት ካሰብክ የምታተርፈው ጸጸት ብቻ ነው። ዮናስ፣ የአብራክህን ክፋይ የማየት ጉጉት ካለ ሜላት ልጅህ አለመሆኗን ለማመን እየተዘጋጀህ ነው ማለት ነው። ይሄ ደግሞ እንኳን አንተን እኔን ያሳብደኛል። እባክህ ነገሩ እንዳልተፈጠረ አድርገው ውሰድ። ለሜላትም አስብላት እባክህ። ዮናስ፣ የምንልህን ስማን። ዶክተር ይቅርታ፣ የነገሩን ጫፍ ሳላገኝ ህይወቴ ሰላም አይኖርም። ምን ያደርግልሃል አትበለኝ አንተ። የሚያደርግልኝን የማውቀው እኔ ነኝ እንጂ አንተ አይደለም። በቃ ከቻልክ የጓደኝነት ከጎኔ ሆነ አግዘኝ። ዮናስ፣
አዝናለሁ ዶክተር። በሜላት የክትባት ካርድ አማካኝነት የዛሬ 20 ዓመቱን ፋይል ለማግኘት ሞክረን ነበር። ትንሽ ችግር ሳይገጥመን አይቀርም። ምን አይነት ችግር? የምትሏቸው ስሞች የባህር መዝገብ ውስጥ የሉ። ሆኖም አንድ በቀይ ማርከር ሚስጥራዊ ተብሎ የተጻፈባቸው አንድ ላይ የታሸጉ 5 ፋይሎች መኖራቸውና እነሱም ጥብቅ ሚስጥር ያለ ሜዲካል ዳይሬክተሩ ፍቃድ ማንቀሳቀስ አይቻልም ተብሎ የተጻፈባቸው ናቸው እና ምናልባት የእናንተ እዛ ውስጥ ሊኖር ይችላል። ሄሎ ዶክተር። ሄሎ መስፍኔ፣ ገባችሁ? ገብተናል። ፓርኪንግ ጋር ነው። ፎቆ ፊት ለፊት። የለም፣ ወደ ውስጥ ግቡ፣ አያቸዋለሁ። የራሳችን ጉዳይ ነው። እንግዲህ መዝገብ ቤት አካባቢ ያለውን እንቅስቃሴ በጥንቃቄ አጥንታችሁ ስራችሁ መቀጠል ትችላላችሁ። ምንም አይነት ትኩረት የሚስብ እንቅስቃሴ እንዳታደርጉ ተጠንቀቁ። ያው ቁልፍ ችግር ላይ ጠልኳችሁ አይደለም? ኧረ ምንም ችግር የለም። በቃ አንተን አላልኩም። አንተማ ግዴታ ነው። እኔ እንደሱ ነው ችግር ውስጥ ከተትኳቸው ያልኩት። ያው ከተያዝን ተያይዘን ዘብጥ እያሞረን እና አሁን ቶሎ ብለን በጣም አመሰግናለሁ ዶክተር። ምንም አይደለም። በነገራችን ላይ መዝገቡን አግኝተናል። አንደኛው ወይዘሮ አለማያ ነጋሽ የወለዱት ሴት ልጅ ነው። ሁለተኛው ወይዘሮ ለተ ብርሃን አምደ ብርሃን የወለዱት ሴት ልጅ። ሶስተኛው ወይዘሮ ምህረት ደበበ የወለዱት ወንድ ልጅ። አራተኛው ወይዘሮ ጀሚላ አወል ሴት ልጅ። አምስተኛው ወይዘሮ መሬም አህመድ የወለዱት ወንድ ልጅ። ይሄ ነገር ግን ሆነ ብሎ የተደረገ ነው የሚሆነው። እንደዛ እንኳን ሊሆን አይችልም። እንደዛም ከሆነ ጉዳዩ በቀጥታ በዕለቱ ከነበሩት አዋላጆች ጋር ይያያዛል። አንዳንድ ጊዜ በሆስፒታል ውስጥ እንደዚህ አይነት ነገር ያጋጥማል። በስህተት አለበለዚያም ሆን ተብሎ በሚፈጸም ወንጀል ልጆች ሊቀያየሩ ይችላሉ። በዕለቱ ተረኛ የነበረችው አዋላጅ ነርስ ከሁለቱ በአንዱ ምክንያት ይህን ነገር ፈጽመው ሊሆን ይችላል። ከአምስቱ እናቶች ውስጥ ወንድ ልጅ የወለዱት ሁለቱ ብቻ ናቸው። የተቀሩ ሶስቱ የወለዱት ሴት ልጅ ነው። ይሄ ማለት ምህረት የወለደችው ወንድ ልጅ የተሰጠው ከሶስቱ ለአንዷ እናት ነው ማለት ነው። ምን አይነት ጫፍ የሌለው ነገር ነው። በዕለቱ አዋላጅ የነበረችው ነርስ ማን ይባል ነበር? ሲስተር ትርሲት አድማሱ። ዶክተር ያደማ ቆይ እሺ ዳምጥ ወደ እዚህ
ወንድ ልጅ ነው የወለድነው። ምን ላምጣ? አያስፈልግም፣ ቁጭ በይ። እሺ ሲስተር፣ በሆስፒታል ውስጥ የነበሩት የስራ መደብ ምን ነበረ? አዋላጅ ነርስ ነበርኩ። በዚህ ክፍል ውስጥ ለምን ያህል ጊዜ አገልግለዋል? ሆስፒታሉን እስከለቀኩበት ጊዜ ድረስ በአዋላጅ ነርስነት ነው የሰራሁት። ሆስፒታሉን በምን ምክንያት ለቀቁ? በጡረታ። ግን የወዱ ጥያቄ ለምንድን ነው ዶክተር? የዛሬ 20 ዓመት ሚያዝያ 4 ቀን 1986 ዓ.ም እርስዎ ተረኛ አዳሪ በነበሩበት ምሽት 4 ሰዓት ላይ 5 ህፃናት ተወልደዋል። 3 ሴትና 2 ወንዶች። አስታውሱት? ምክንያቱም እንደሆነ አይታወቅም። እሷ እዚህ መታ የቤተሰባችን ሰላም ተመለሰ ብዬ ስጓጓ እሷ ሰላም ሆናልኝ እኔ እዛው ሂጄ በኖርኩ ይሻለኝ ነበር። ከዛ በኋላ ምን አደረግሽ? ያደረግሽውን ንገሪኝ እንጂ ምን አደረግሽ? በሰዓቱ ምንም አላደረኩም። በኋላ ግን ነገሩ እየከነከነ እንቅልፍ ሲነሳኝ በአመቱ ለሆስፒታሉ ኃላፊዎች አሳውቄያለሁ። ሄሎ፣ እንዴት ነህ ዮናስ? አይ መስፍኔ፣ የት ሆነህ ነው? አይ የሆነ ቦታ ቁጭ ብዬ ነው። ጥሩ፣ እባክህ ራስህን ጠብቅ፣ ጺምህንም አስተካክለው። ለእነ ሜላትም ጥሩ አይደለም። ራስህን ጥለህ ሲያዩ ደስ አይላቸው። በል ደህና። እሺ እሺ መስፍኔ፣ እሺ እሺ በል። የሀጂ ከማል ቤት ነው አይደል? ሀጂ ከማል? ሀጂ ከማል ከዚህ ከለቀቁ ቆይተዋል። እናንተን ግን ማን ልበል? ቤት ቀይረው ነው? ይቅርታ እናንተን አላወቅኳቸው። እኛን አታውቂ ነው። ከሀጂ ከማል ጋር አንድ በጋራ የምንፈታ ጉዳይ ስለገጠመን ነው የመጣነው። ከቻልሽ አድራሻቸውን አስቸግርሽ። አንቺ እንግዳ አስቀምጠሽ የት ነው? ከሀጂ ከማል ጋር ጉዳይ አለን ነው የሚሉት። እኔ መስፍን እባላለሁ። እሱ ጓደኛዬ ዮናስ ይባላል። እኔ ሮድዋን እባላለሁ። የሀጂ ከማል የባለቤታቸው ወንድም ነኝ። እሷ ደግሞ እህቴ ናት።
ሀጂ ከማል ጋር ምን ጉዳይ ገጠማችሁ? የቤተሰብ ጉዳይ ነው። ቤተሰብ ናችሁ? ያው እንደዛ ማለት ይቻላል። ላፍቶ አካባቢ መስጊዱ ዙሪያ ማለት ነው። የሀጂ ከማል ቤት ብላችሁ ብትጠይቁ ማንም ሰው ያሳያችኋል። ሀጂን ከማልን የማያውቀው ሰው የለም። እንዴት እስካሁን ቤት መቀየራችሁን አልሰማችሁም? ነፍሱን ይማረው እና ሀጂ ከማል ጥሩ ሰው ነበር። ዘመድ ይወዳል። እንዴ በህይወት የለም እንዴ? አልሰማችሁም እንዴ? ሰምተናል። የኔ ነው ጥፋቱ። አልነገርኩም ለካ። እሱ ውጪ ነበረ። አሁን በቅርብ ነው የመጣው። በቃ እንሂድ። አይ ሌላ ጊዜ ትመጣለህ። እሺ ሰላም። ደህና ዋሉ። ኧረ ነገራቸው አላማረኝም። ሂድና ተከተላቸው እስቲ። እንግዲህ አንበላም አንጠጣም አላችሁ። አይ አሁን ስለበላን ነው ወይዘሮ ጀሚላ። ይቅርታ፣ ወደ ቁም ነገሩ እንግባለሁት መሰለኝ። ስራ እንዳናስፈታው። እሱ ጓደኛዬ ነው። የ20 ዓመት የዩኒቨርሲቲ ተማሪ ልጅ አለችው። እናቷ አሜሪካን ጥላት ሄዳ እናትም አባትም ሆኖ ነው ያሳደጋት። ይሁን ማሻአላ። እኔም ዩኒቨርሲቲ የሚማር የ20 ዓመት ጎረምሳ አለኝ። ባይሆን ቴምር ላምጣ። ፎቶግራፍ የለም እንዴ? ፎቶ ሙስሊም ቤት አይሰቀልም። አቤት አልነገራችሁ? አይ የመጣነው ትክክለኛው ሰው ቤት መሆኑ ገርሞን ነው። ያዙ። የመዲና ቴምር ነው። ይጣፍጣል። ያዙ። በስንት ዓመት ቴምር በላ። በነገራችን ላይ የኛ ልጅና የእርሶ ልጅ አንድ ሆስፒታል በአንድ ቀን ነው የተወለዱት። አይደንግጡ ወይዘሮ ጀሚላ። የመጣነው ስለታችንን ለመፈጸም ነው። አዩ የኛ ልጅ የስለት ልጅ ነች። አባቷ ሴት ከተወለደለት የ20ኛ ዓመት የልደት በዓሏን አብረዋት ከተወለዱት ልጆች ጋር ለማክበር ተስሏል። አመጣጣችንም ይሄ ነገር ይቻል እንደሆነ ለመጠየቅ ነው። ይቅርታ መቼም ደፍረንዎታል። ወይ ጉድ! ነገሩ ያልተለመደ ነገር ነው። ቆይ ግን የኔ ልጅና የእናንተ ልጅ አንድ ላይ መወለዳቸው እንዴት አወቃችሁ? እንዳልኩት የኛ ልጅ የስለት ልጅ ስለነበረች ከሀጂ ከማል ላይ አድራሻችሁን ወስደን ነበር። ብተባበራችሁ ደስ ይለኝ ነበር። ነገር ግን እኛ ደግሞ ልደት አናከብርም። የልጆት ስም ማን ነበረ ወይዘሮ ጀሚላ? እነዚህን ሰዎች ምንም ነገር እንዳትነግሪያቸው። ቶሎ ሽኛቸውና ተመለሽ። መነጋገር አለብን። ምንድን ነው እሱ? ሂጂ ሸኛቸው አልኩሽ። ምንም ነገር እንዳትነፍሽ። ኖር ወይዘሮ ጀሚላ ምን ነው ችግር አለ? ሰው ተጎዳ እንዴ? አይ ተርፏል። የልጆትን ስም ጠይቄዎት ነበር። ጀማል ነው ስሙ። እሺ በቃ እንሂድ። ባይሆን ሌላ ጊዜ እንመለሳለን።
ልጆት ልደት ባያከብርም ያው የልጃችን ልደት ላይ እንደሚገኝ እርግጠኛ ነን። እስኪ እንሞክራለን። ኢንሻአላህ። እሺ እሺ። ታዲያ የምፈልገው መጡ ይባላል። ማማ ፋሚሊ መጣ። አጎቴ ሰላም ነው? ዴላ ፋሚሊ ሰላም ነው። ምነው ችግር አለ እንዴ? ሰሞኑን ጸጉረ ልውጥ ሰዎች አካባቢ ላይ አስተውላል እንዴ? ጸጉረ ልውጥ ቶዮታ ኮሮላ መኪና የሚይዙ ለጎልማሳ ሰዎች አላየው። ምን ነው? ትምህርት ቤት አካባቢ ሰላም ነው? በሰሞኑ ግርግር ውስጥ እጅን አላስገባም አይደል? ኧረ አላስገባው። ችግር አለ እንዴ? አደራህን ልጅ አርፈ ትምህርትህን ብቻ ተማር። በአላህ ይዤሃለሁ። አላስፈላጊ ነገር ውስጥ እጅህን እንዳታስገባ። እያስጨነቃችሁኝ እኮ ነው። ምን አዲስ ነገር ታገኝ? ስማ፣ ለማንኛውም ራስን ጠብቅ። በዙሪያችን ማንነታቸው ያልታወቁ ሰዎች እያንጃበቡ ነው። ነገሩን አጣርቼ እስክደርስበት ድረስ ግን ተጠንቀቅ። አደራህን ልጅ፣ አደራህን፣ አደራህን። አደራችሁ። ሁኔታ አጎቴ አራምሳላ አትልም እንዴ? ጧት ጧት አይባልም። እሺ ማታ ማታ ነው የሚባለው። አምሳል ትምህርት እንዴት ነው? ኢንጂነር ሆነሽ ስትመረቂልኝ ቤት የምትሰሪልኝ አንቺ ነሽ። አንተ ደግሞ እሷን ብቻ ነው። እኔ ግን ዶክተር መሆን ነው የምፈልገው። ዶክተር ሆኜ እናቴን ላክማት። ምን ሆነሃል? አሁንም ስለ ሰዎቹ እያሰብክ ነው እንዴ? አንዷ ልታስጠልፈኝ ቢሆንስ ማን ያውቃል? አንተ ከአጠገቤ ባትኖር ኖሮ ምን እንደሆነ አላውቅም ነበር። ፋሚል ላለመጨነቅ እሞክራለሁ እንጂ ነገሮች በጣም ውስብስብ ሆነውብኛል። አይዞኝ ሜሪ፣ አላህ ያውቃል። እሺ ሄሎ ሄሎ፣ ወይዘሮ ጀሚላ ዮናስ ነኝ። ማን አልከኝ? ዮናስ፣ ባለፈው ከጓደኛዬ ጋር ቤትሽ መጥቼ ነበረ። እንደምን ነህ? ደህና ነኝ ወይዘሮ ጀሚላ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሰዎቹ ናቸው። ጀማል ደህና ነው? ደህና ነው አልሐምዱሊላህ። ሰሞኑን ከባለቤቴ ጋር ቤታችን ምሳ ልጋብዝሽ አስቤ ነበረ። መቼ መችሻል? እስኪ አንድ ወንድም ያለ ከእሱ ጋር እንማከርበትና አሳውቅሃለሁ። እባክሽ ንገሪውና አትቅሩ። በዚያውም ከባለቤቴ ጋር አስተዋውቃችኋለሁ። ወይኔ ልንገረው እንዴ ስልኩን ትሰጪኝ? አይ ችግር የለም፣ እኔ አናግሬው እኔ እደውልልሃለሁ። እሺ እሺ ወይዘሮ ጀሚላ አመሰግናለሁ። ደህና ዋይ። እሺ ደህና ዋል። እነዚህ ሰዎች ግን እውነታቸውን ይሆን እንዴ?
የለም የእነሱን ነገር ለእኔ ተይል። የማደርገውን ነገር አውቃለሁ። ሄሎ፣ ጤና ይስጥልን። ዮናስ የገበያ ጥናት አማካሪ። ጤና ይስጥልን። እናንተ ቢሮ ዛሬ ቀጠሮ ነበር። እሺ፣ አስተላልፋለሁ። ሰዎቹ ደውለው ነበር። አሁን ሁሉ እንደማልችል ደወለሽ ንገሪያቸው። ዛሬ ማንንም ማነጋገር አልፈልግም። ሰሞኑን በተደጋጋሚ ሲመላለሱ ነው። የተረከብነው ስራ የለም አይደል? የለም፣ ግን ትልቅ ፕሮጀክት እንዲጠናላቸው ነው የሚናገሩ። ሌላ የሚያሳስበኝ የራሴ ጉዳይ አለ። ከቻሉ ከ15 ቀን በኋላ እንዲመጡ ንገሪያቸው። አሁን ስራ የተረከብናቸውን እንግዶች ብቻ እናስተናግድ። ጨርሻለሁ። አሁኑኑ ሌላ ስራ ውስጥ ከመግባትሽ በፊት ደውለሽ ንገሪያቸው። ሄሎ፣ አዎ ነኝ። መስፍን ምን ሆነ? የት? መጣሁ። እሺ አቶ መስፍን፣ እንኳን ሲሸጡን ሲያስማሙን እናውቃለን አለች ጦጣ። እስኪ ማንነታችሁን ተናገሩ። ቤተሰባችን ዙሪያ ምን ፈልጋችሁ ነው የምታንጃብቡት? ሁሉንም ነገር ነገርኩህ አይደል? ሁሉንም ነገር ለፖሊስ ከማሳወቄ በፊት እውነቱን አውጡ። እያንዳንድህን ቀነጣጥሳለሁ። ምንድን ነው እሱ መስፍኔ? ታግተን ነዋ። ዕድሜ ልኬን አግተሃለሁ። ያ ረቢ አላህ፣ በእርግጠኝነት እብዶች ናችሁ። በጣም አዝናለሁ። ይቅርታ። አሁን ችግራችን የጋራ እንደሆነ የገባ ይመስለኛል። ከፈለክ በቂ ማስረጃ አለ። ለዚህ ነው ልጆቹ ሳይሰሙ ከወይዘሮ ጀሚላና ከአንተ ጋር ቀድመን ማውራት። ምን ሊረባችሁ ነው የልጆቹን ህይወት የምትበጣበጡት? የልጆቹን ህይወት መበጥበጥ አንፈልግም እና ነገር ግን ቢያንስ እኛ ወላጆች እውነቱን ከተረዳን ልጆቻችንን ልናውቃቸው ይገባል። የሀብራካችንን ክፋይ ማየት የምትጓጓ ምስኪን ነፍስ በዙሪያችን አለች። ልጇን ላሳያት ቃል አለብኝ። እውነቱ ይሄ ከሆነ ለፈጸምኩት ድርጊት በጣም ይቅርታ ይደረግልኝ። ለዚህ ሁሉ ጥፋት ተጠያቂው እኔ ነኝ። እባካችሁ ወንድሞች ይቅር በሉኝ። ሲስተር ለማንኛውም ልጅቷን ማየት እፈልጋለሁ። አዎ ማየት እፈልጋለሁ።
ያቻት ከዛ ወንድ ልጅ ጋር የቆመችው ከለር እስከ የሆነ ከለር በዛበት አንገቷ ላይ ከለር ያደረገችው እሷ። አዑዙ ቢላህ። ምንድን ነው? ስማ ፋሚ ሁሉንም ነገር አውቃለሁ። ምንም ነገር ሳትደብቀኝ ንገረኝ። ወላሂ እኔ ራሴ ነኝ የተዋወቅኳት። ወላሂ አትበለኝ። ወላሂ ላዚም አልኩህ። መች ነው የተዋወቃችሁት? አመት ምናምን ነው። አውቃለሁ። እሷ ሙስሊም አይደለችም። በቃ ጥሩ ልጅ ነች። ቆይ ግን አግበት ከእሷ ጋር ብሬ ምኑ ላይ ነው ችግሩ? እሱ አይደለም ችግሩ። እና ምንድን ነው ችግሩ? ሄሎ፣ አውቄያለሁ። የት ናችሁ? እሺ፣ መጣሁ። አሁን ችግሩ የጋራ ችግር ሆኗል። በፊትም የጋራ ችግራችን ነበር። አሁን ይበልጥ ተወሳስቧል። ቅድም ከሜላት ጋር ያየው ልጅን ጀማል ስሙ ፋሚ። ፋሚ? ሜላትና ፋሚ ፍቅረኛሞች ናቸው። ምን? ልጆቹም ሆነ ቤተሰቡ እውነቱን ማወቅ አለባቸው። ሁለቱ ተጋብተው መኖር አይችሉም። ወንድምና እህት ናቸው። ምክንያቱም ፋሚ የሜላት ወላጅ የሆነችውን የወይዘሮ ጀሚላን ጡት ጠብቷል። እሷም የፋሚ ወላጅ የሆነችውን የወይዘሮ ምህረትን ጡት ጠብታለች። ስለዚህ በሸሪያችን ወንድምና እህት ናቸው ማለት ነው። ውጡልኝ! እሺ ተረጋጊ፣ እንወጣለን። ውጣልኝ! አንተ እታባ እባክሽን አንድ ጊዜ ተረጋጊና አዳምጪ። አላዳምጣችሁም። እናንተ አክስትነትና አጎትነታችሁን ትሸጡት ወይም ትክዱት ይሆናል። እኔ ግን እናቱ ነኝ። እሺ ባሽ ከማንዱ አላህ የሰጠኝ ልጄ ነው። ግን እኮ ዶክተሮቹ አትበሉ። ዶክተሮቹ አላህ ናቸው። ንገሩኛ። ታባ አላህ ፈርተሻ እንዲያዳምጪ። እኔም ይሄንን ነገር ላንቺ መጥቼ መንገር በጣም ከብዶኝ ነበር። ግን ፋሚና ከወዲሽ የወጣቸው ፍቅር ውስጥ ናቸው። ከወደ የወጣው ፋሚ ነው ልጄ። ካላምሽ ቻት ተመልከቻት። ከወዲሽ የወጣቸው ልጅ ማለት ይሄ ማለት ግን ፋሚ ልጅሽ አይደለም ማለት አይደለም። በበጎ የለው ለሁለቱም ልጅ
እናታቸው አንቺ ነሽ። ለምን ታዘሪያለሽ? አገዳየበል ገዳይለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ ባጣም ተደፍቼ እኔን ይደፋፋኝ ጾም ማደርሽ ከፋኝ። ለምሳሌ እናትሽ አመማት እንደ አይ ከጓደኛሽ ጋር ተጣላሽ? አረ 3 ቀን ሙሉ ስልኩን ስደውልለት አያነሳም። ትምህርት ቤትም ሲሄድ ጓደኞቹ አልመጣም አሉ። አረ ቤቱ ሄድሽ? ፈራሁ። ለምን ጋሹ ወይ አምሳሌ በሃይማኖት መለያየታችን ፍቅራችን ላይ ተጽዕኖ አምጥቶ ይሆን? እግዚአብሔር ራሱ ፍቅር አይደለምን? ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች ቢስሚላሂ ራህማን ራሂም አልቻልኩም። አይዞህ ሁሉም እንዳመጣጡ ልክ
ወምላኪ እችም መራራ ጽዋ እንድጎነጫት ለምን ፈቀድክብኝ? የዛለት ቀን ሙሉ ስሰራው በጣም ደግሞ ስለነበር ማታ አርፋለሁ ብዬ ነበር። ግን የማታ ሽፍት ተረኛ የሆነችው ጓደኛዬ ታማ ስለቀረች የእሷን ቦታ ሸፍኜ መስራት ነበረብኝ። ሌሊት ከመጡት እናቶች ሁለቱ ተይዘው ነበር። እነሱን አዋልጄ እንደጨረስኩ ከቤት ተደውሎ አክስቴ እንዳረፈች ተነገረኝ። በድንጋጤ ለልጆቹ እጃቸው ላይ ማሰር የነበረብኝን ታግ ሳላስር ቀረሁ። ከዛም ዝም ብዬ ወደ መታጠቢያ ቤት ላኳቸው። ስራዬን እንደጨረስኩኝ ልጆቹን ለእናቶቻቸው አስረከብኩኝ። ከዛም ትንሽ አረፍ ለማለት ብዬ ወደ ቢሮ ገባሁ። ትንሽ ቆይቼ ግን አንድ ነገር ትዝ አለኝ። ከዛም ደንግጬ ተነሳሁኝ። እየሮጥኩኝ ስደርስ የሁለቱም ቤተሰቦች በደስታ ይቦርቁ ነበር። በተለይም ቆብ ያጠለቁት ሙስሊሙ ሰውዬ ወንድ ልጅ ስለሰጣቸው መሬት እየሳሙ አምላካቸውን ደጋግሞ ሲያመሰግኑ ደረስኩኝ። ደርቄ ቀረሁ። ምክንያቱም ሙስሊሟ ሴት እየወለደችው ሴት ልጅ ነበር። ከዛም ሁኔታውን ለማስረዳት እንደምንም ጨክኜ ተጠጋሁ። ግን በጣም ዘግይቼ ነበር። ሁለቱም እናቶች ልጆቻቸውን ማጥባት ጀምረው ነበር። ልጆቹን ከእናቶቻቸው ጡት ላይ ማላቀቅ አልሆነልኝም። ሴት የወለደችዋ ወንዱን ልጅ፣ ወንድ የወለደችዋ ሴቷን ልጅ ይዘው ሆስፒታል ወጡ። የሁለቱም ወላጆች ሳያውቁ ቀሩ ማለት ነው። አላህ ምን በድዬ ይሆን? ከማል ይህንን ሳታይ እንኳን ሞትክ። ይህን ከማል ምን አለሞችብ ነበር ልጅ። አሁንም ልጄ ነህ። ጡቴን አምጥቼ ሽንትህን ጠብቄ በጀርባ ያዝ እያሳድገ ማንም የእኛ ታሪክ ማለት ልጆች መወለድ ቋንቋ ነው። አላህ ካመጣው በቃ እናንተ እድለኞች ናችሁ። ሁለት እናትና አንድ አባት አላችሁ። ፋሚሊ የሜላትን እናት ጡት ጠብታ ሜላትም የፋሚሊ እናት ጠብተሽ አድገሻል። ስለዚህ ፋሚ ወንድምሽ ነው። አንተ ደግሞ ሜላት እህት ነች። ይህ የአላህ በቃ ይሄ ድራማ ማብቃት አለበት። ወንድም ጋሼ ምህረት አታላለች ስልህ ምህረት አታላለች ስልህ ትቆጣኝ ነበረ። ላለፉት 20 ዓመታት የደበቀችው ሚስጥር ከዛሬ 6 ዓመት በፊት እጄ ላይ ገባ።
እኔም የቤተሰቡን ደስታ ላለመረበሽ ስል ይኸው እንደምታዩን ሰካራም ጠጪ ሆኜ ዛሬ ግን ይሄ ሚስጥር መፈንዳት አለበት። ተሰካራ ምን አባክ ነው አፍን የምትከፍተው? አፍን ዝጋ። ቆይ ወንድም ጋሼ እሷ አታልሃለች። ከሆስፒታል ውስጥ ተቀያይሯል የሚባሉት ሜላትም ፋሚም ቢሆን ያንተ ልጅ አይደለም። ሜላት ከፋሚ ጋር ተቀያይራለች ቢባልም ሜላት ያንተ ልጅ አይደለችም። ፋሚም ቢሆን የወለደችው ከበፊት እጮኛዋ ከበድሉ ጋር ፋሚም ቢሆን የበድሉ ልጅ እንጂ ያንተ ልጅ አይደለም። እውነታው ይሄ ነው። ተሰካራ ምን አባክ ነው አፍን የምትከፍተው? ዝጋ። አልዘጋም። ዝጋ። አልዘጋም። አልዘጋም። ለሜልዬና ለአንተ ስል ነው። ለሁለታችሁ የዚችን ሸፍጥ ለ6 ዓመት ደብቄ በውስጤ ይዤ ወደ ውጭ ሀገር ስትሄድ እሰይ ሚስጥሩ ተዳፈነ ብዬ ነበር። ግን ሌላ ጦስ ይዛ መጣች። ካላመናችሁ ይሄንን ደብዳቤ አንብቡ። የምፈልገውን ነገር ካልሰጠሽ ሚስጥሩን እነግረዋለሁ የሚል ደብዳቤ ከበድሉ የተላከ ደብዳቤ እጄ ውስጥ ገባ። እሺ እኔ ምን ላድርግ? ምን ላድርግ? እኔ ምን አድርግ ነው የምትሉኝ? ይኸው ጋሽ መስፍን አንብበው። እውነት ይሄ ነገር እውነት ነው? አዎ አለችኝ እኮ። አዎ አለች። 20 ዓመት ሙሉ ክጃለሁ አለችኝ መስፍን። አየህ፣ ስለዚህ ሜላትም ፋሚል የኔ ልጅ አይደሉም ማለት ነው። መስፍን ከአብራኳ የተከፈለውን ልጅ ስታስፈልገን ነበር ማለት ነው። ምን አይነት ጨካኝ ነሽ አንቺ! ኧረ እንዴት ነው? ማናቸው ታዲያ ልጆች? ኤርሚም ባቢ ፋሚም ሜላትም ልጆች አይደሉም ማለት ነው? አይ አይሆንም፣ አይሆንም፣ አይሆንም። ማሚዬ እናት አይደለችም? አባቴ አይደለም? ሜላት
ድረስ ካደረስኩሽ ከዚህ በኋላ ብቻሽን ወደ ቤት መሄድ ትችላለሽ። አንተስ አባቡ? እኔማ ምን ቤት አለኝ ብለሽ ነው? አይሆንም አባቡ። አንተ ወደ ቤት ካልክ እኔም አልሄድም። የለም ኤልዬ አልሄድም። ዳግመኛ የእናትሽን አይን ማየት አልፈልግም። አባቡ የሆነውን ሁሉ አጎቴ ነግሮኛል። አዝናለሁ። ግን እኔስ ያለ አንተ ማን አለ? ላለፉት 20 ዓመታት ወላጆቼ ናቸው ያልኳቸው ወላጆችሽ አይደሉም ተብያለሁ። ፍቅረኛ ያልኩት በአንድ ጀንበር ወንድሜ ሆነ። አባቡ እኔም እኮ እንዳንተ ስብራት አለ። ለእኔ ትናንትና ነገም ዛሬም አባቴ አንተ ነው። ከሕፃንነቴ ጀምሮ ፍቅርን እየሰጠ በእንክብካቤ ያሳደገኝ አንተ ነው። ምነው ትናንትና ለነጋሽ መስፍን መወለድ ቋንቋ ነው ስትላቸው አልነበር? ቤቢና ኤድንስ ማን አላችሁ? እናታችን እንደሆነ ታናለች። እስካሁን እየጠበቁ እንሂድ አባቡ። እኔ አልሄድም ኤልዬ። የዛችን ሸፍጠኛ ሴት አይን ማየት አልፈልግም። እሷ በዚህ ሰዓት ኃይለኛ ጸጸት ውስጥ ነው ያለች። በዛ ላይ በእግዚአብሔር እጅ ተይዛለች። ለበደለችው በደል ሁሉ ዘመኗን በሙሉ በጤና ዋጋ እየከፈለች ነው። የኛ እርዳታ ያስፈልጋል። ይቅር ልንላት ይገባል አባባ። እግዚአብሔርም የበደላችሁን ይቅር በሉ አይደል የሚለው? አልችልም፣ አልሄድም። እንኳን ይቅርታ ላደርግላት ዳግመኛ አይኗን ማየት አልፈልግም። ቤቢና ኤድሚ ስለምን ባልሰሩት ስራ ይቀጣሉ? አባቢ እኔ ሳላሳዝነው ልጅህ አይደለም ወይስ ትተኸኛል ከርተኸኛል? አንቺንማ በማንም በምንም የማለቁጥሽ ልጄ ነሽ ሜልዬ፣ የኔ ብቻ ነሽ። በቃ ወደዛ ቤት መሄድ አልፈልግም። ይልቅ እንጂ ሰው ጉዳት በቀል ሳልጠማ የቅስሜን ስብራት ሳያስመኘኝ ጉማ ጀማ ሳያስቆመ ችሎታ ፈሳታ ትልቅ በደል ቅዱስ ፈጣሪ ቃል ግዴታችን ለሰባ ጊዜ ነው እንዲሆን ይቅርታችን ማስተዋል ምህረት የወደደኝን ብቻ በወድ ግብዝነት ነው። ለሰጠሁሽ ፍቅር ከአንቺ ምላሽ ለማግኘት ተስፋ ሳላደርግ አፈቅርሻለሁ። ከአንቺ አይን ውስጥ ጉድፍ ለማውጣት ብቃቱ የለኝም። ስለዚህ ይቅር ለእግዚአብሔር ብዬሻለሁ።